ሰላም ዩቲዩብ ተከታታዮቼ ዛሬም እንደተለመደ እናንተን የህልም ፍቺ ይዤላችሁ ቀርቤያለሁኝ። ከህልሞቹ ጋር መቅደላይ ነኝ። እንድትከታተሉኝ ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳረሱ፣ የደውል ምልክቷን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ሁለተኛ ቻናሌ ኮሚኒቲ ላይ ሼር አድርጌዋለሁኝ። እሱን እየገባችሁ ሰብስክራይብ አድርጉ። ይሄን ቪዲዮ ደግሞ ስትጀምሩ ላይክ አድርጋችሁ ጀምሩ። አሁን ወደ እናንተ ህልም ፍቺ ወስዳችኋለሁኝ። ሚረን ሰላም መቅዲ ሰላም። በህልም ልብስ መቀየር ፈልጌ ባልና ሚስት ቤቴ ነበሩ። ከሆነ አልወጣ ሲሉ እነሱ እያሉ ልቀይር ስል ሹራቤ አልወልቅ ይለኛል። ሚስትየው ባልየውም እንሂድ ስትለው አልሄድም ብሎ አልጋዬ ላይ ሲተኛ ማየት ምን ይሆን? መቅዲ አመሰግናለሁ። እሺ ያው አልጋ ጸጋ ነው እና አንቺ አልጋ ላይ ሲተኛ ማየትሽ ጥሩ አይደለም። ልብስ ጸጋ ነው። እሱንም ልቀይር ስትይ ነፃነት ስታጭ ነው ያየሽው። ስለዚህ የሆነ በዙሪያሽ እንቅፋት የሚሆኑብሽ ሰዎች እንደሚኖሩ የሚያመላክትሽ። እነዛ ሰዎች የምታውቂያቸው ከሆኑ ደግሞ ባልና ሚስቱ ያው ከነሱ መጠንቀቅ ነው። ያው ከሴቷም ሳይሆን ወንዱ ባሏ ነው እንትን ሲል ያየሽው። ያው ከዛ ሰው መጠንቀቅ ያስፈልጋል። ያንን ነው። መንገደኛ መቅዲ አመሰግናለሁ ስለፈታሽ። ሁልጊዜ ስጽፍልሽ የኔ ብቻ አይደለም ውዴ፣ አለማንኛውም አመሰግናለሁ። እሺ እናት፣ እኔም አመሰግናለሁ። ሰላም መቅዲ፣ ፈጣሪ ጸጋውን ያብዛልሽ። አሜን። ወደ ህልም ስገባ በመንገድ ላይ ከአንድ ሰውዬ እየሄድኩኝ እያለው 5 ብር እየለቀምኩ ያለው መልሼ የሆነ ቦታ ግን አይመችም እየተመጣጠርኩ እንደምንም እያልኩ መልሼ በዛው ብር አገኛለሁ። ከዛ እጄን ሰድዴ ከዛም እለቅማለሁ። 200 10 5 የድሮ ብር አንድ አለው የተቀደደ ባንክ እቀይራለሁ እያልኩኝ እዛው አለው። ግን ኪሴ ያለው ልብስ ያለው አሮጌ ነበረ። ከዛ ብሩ ከተዋለው 8 እና 9 እድሜ ተማሪ ቤዛ ያረገች በዛኝ በምለቅምበት በስተጀርባ እዚህ ጋር አልተነበበልኝም። እሺ የነበረችው መጥታ ስጪኝ ትለኛለች። ትከራከረኝ አለች ግን አልሰጣትም። ኪሴ ከተዋለው ይቅርታ ስላበዛች ችግር የለም። እሺ መንገድ የህይወት መንገድ ነው። 10 ብር 5 ብር ጥሩ ነው። የሚኞት መሳካትን 200 ብር የሚኞት መሳካትን ያመላክታል። 100 ብር ልጅን ያመላክታል። የ10 ብር 5 ብር ቆንጆ ነው፣ ምኞት መሳካት ናቸው። እንደገና ደግሞ ያው ባገኘሽው ልክ የምታገኛቸው ሲሳዮች እንዳሉ ድንገት ነው እነዚህን ስታገኛ ያየሽው። ያው ድንገት ያልጠበቅሽ ነገር የምታገኛቸው ሲሳዮች እንዳሉ የሚያመላክትሽ ነው። ያው ብር ነው ያን ነው የሚያመላክትሽ። አሮጌ ልብስ ግን ትንሽ እንትን አይደለም፣ ግጭት አለመግባባትን ነው የሚያመላክተው ከሰዎች ጋር። ያው መጠንቀቅ ነው። ያው ኪስ ሲስከችን ያየሽው ብሩ ቆንጆ ነው። ያው ብር ነው፣ ሲሳይ ነው፣ እንትን የለውም፣ ቆንጆ ነው። ኤፊ መቅዲ እንዴት ነሽ? እግዚአብሔር ይመስገን። በህልም ሰልፍ ተሰልፌ ሻወር ለመውሰድ አንድ ልጇን አስቀምጣ ሻወር ገባች። ከህፃኗ ልጅ ሽንት ቤት ልትገባ ከገደል አፋፍ ላይ አንድ እግሯ ገብቶ ሮጥ ብዬ ህፃኗን አንስቼ አቀፍኳት እና እናቷ ተቆጥቼ ሰጠኋት። ከዛም ሰልፊ ደረሰ። ሻወር ገባው። 3 ሆነን ሳሙና የለኝም ስል ከአጠገቤ ያለችው ሰጠችኝ። ከዛ ታጥቤ ስወጣ ይዤ ቦርሳዬን የታለ ስል እዛ ጋ ብለውኝ ስሄድ ከእኔ ቦርሳ አጠገብ ያለው የሌሎች ቦርሳ ላይ ሌባ ብር ያወጣል። ከዛ ስጮህ ሰው ለመያዝ አሯሯጠው። ብሩንም ተቀብዬ ለልጅቷ ለባለ ቦርሳዋ ሰጠኋት። ምን ይሆን መቅዲ? ስላበዛው በጣም ይቅርታ። እሺ ችግር የለውም። ያው ሰልፍ የሆነ የራሴ የሆነ ጊዜ እንዳለ የሚያመላክት ነው። ያው መጠበቅ ያለብሽ ጊዜ እንዳለ የሚያመላክት ነው።
ህጻናት መንፈስ ቅዱስን ሲሳይን ሴት ልጅ ሲሳይን ነው የምታመላክተው። ገደል ስገባ እግሯ ገብቶ ስታወጣ ነው ያየኸው እና ገደል አበሳ ጭንቀት ነው። ስለዚህ ያው ይህን ለአንተ ነው የሚያመላክተው። ምክንያቱም ያው ስታወጣ ምናምን ማየት ምናምን ከሆነ ሀብሳ ጭንቀት ለሰዎች እርዳታ እንደምታደርግ ለሰዎች ጥሩ መልካም ነገር እንደምታስብ የሚያመላክት ነው። ሌላኛው ሻወር ገባው ሳሙና የለኝም ግን ሰው ሰጡኝና ታጠብኩ ነው። ገላ መታጠብ ከኃጢአት መንጻት ፈጣሪ በደልን ይቅር እንዳለ የሚያመላክት ነው። በጣም ቆንጆ ነው። ሌላም ከቦርሳ ውስጥ ብር ሊወስድባቸው ሲል ነው ስታስጥል ያየኸው። ስለዚህ ይሄም ቆንጆ ነው። ብቻ ለሰዎች ጥሩ መልካም ነገር እንደምታስብ የሚያመላክት ነውና ሰዎችን ከሆነ መጥፎ ነገርም እንደምትታደግ የሚያመላክት ነውና ቆንጆ ነው በጣም። አላዛር ሰላም መቅዲ ሰላም። በህልም አጎቴ የራሱን ላፕቶፕ ይዞ ቤት ይገባል። እኔ የራሴን ኮምፒውተር እየተጠቀምኩ አላወራውም። እህቴ ግን ታወራዋለች ብትፈችልኝ። እሺ የሆነ ጥሩ ያልሆነ ግንኙነት እንዳለ ነው። አለማውራት ለየብቻ እንትን ማድረግን የሆነ የራስ የሆነ አቅጣጫ መያዝን የሆነ የቤተሰብ ቅርርብ አለመኖርን የሚያመላክት ነው። ያን ማስተካከል ያስፈልጋል። ያንን ፍቃደ እንዴት ነሽ መቅዲ? እግዚአብሔር ይመስገን። የተፈለጡ እንጨቶች ወደ ቤት ሳመጣ አየው። ስለምትፈችልኝ አመሰግናለሁ። እግዚአብሔር ይባርክሽ። አሜን። እንጨት ሲሳይ ነው። እንጨት ሲሳይ ነው። በጣም ቆንጆ ነው። ወደ ቤት ማስገባት በጣም ቆንጆ ነው። ሲሳይ ነው። ትዕግስት ሰላም መቅዲ ሰላም። በህልም ከቅል የተሰራ ባለ ክዳን የወተት መያዣ ግሪራ መንገድ ላይ ጠፍቶ ይመስለኛል። የማውቃት የሞተችው ሰው አብራኝ አለችና እሷ ያውልሽ ግሪራሽ ብላ ታሳየኛለች። ሄጄ ሳነሳው ክዳን የሌለው አዲስ ጣሳ ሆኖ አገኘዋለሁ። ከዛ ሴትየዋ ዘወር ብዬ ሳያት የለችም፣ ተሰውራለች። እኔም ጣሳውን ይዤ ብቻዬን ወደ ቤት መጣው። ስለምትፈችልኝ አመሰግናለሁ። እንግዲህ የሞቱ ሰዎች ያው ምንም እቃ ይዘውብን ሲሄዱ ነው ጥሩ ያልሆነው እንጂ እቃችን እንዳለ ሆኖ እነሱ እንትን ቢሉ ምንም ችግር የለውም። ያው ሙታን ሲቀርብ ጥሩ ነው ምንም ይዞ እስካልሄደ ድረስ ማለት ነው። ሁለተኛ ደግሞ ያው እቃውን አግኝተሻል፣ ተቀይሮም ቢሆን አግኝተሻል። ስለዚህ ያው ጥሩ ነው። የሞቱ ሰዎች ደግሞ ሲጎበኙ መልካም ነገር ነው የሚያመላክቱት። ያው የጠፋ ነገር ስታሳይሽ ነው ያንቺ ነው ብላ ስታሳይሽ ነው። ይሄ ጥሩ ነው። ማሂታ መቅዲ አስቸኳይ ነው ፍችልኝ። የኔ እህቴ እና የእህቴ ባል እኛ ቤት መተው ከዛም የእህቴ ባል ደብቆ ከጎኑ ጩቤ አውጥቶ ወደ እህቴ ሊወጋት ይሄዳል። እህቴ አላየችውም፣ እኔ ግን አየዋለሁ። ከዛም ስሙን ጠርቼ እናቴ ትጠራሃለች ስለው ጩቤውን ይከትና እሺ ብሎ ወደ እናቴ ይመጣል። ፍችልኝ አሳስቦኛል በጣም። እሺ ቢላዋ ያው ጥሩ ነገርን አያመላክትም። በቃላት መጥፎ ቃላትን በመሰንዘር ሰዎችን መጉዳትን የሆነ ጥቃት ማድረግን የዛ ሰው ላይ ማለት አካላዊ ባይሆንም ግን የሆነ ስነ ልቦናዊ ጥቃት ማድረግ ምናምን ነው የሚያመላክተው። እና ያው የእህትሽ ባል እህትሽ ላይ እንደዛ ከማድረጉ በፊት የሆነ እንትን የሚለው ነገር እንደሚኖር ነው የሚያመላክትሽ። እና ያው አንተ እናቴ ትጠራሃለች ስለው ጩቤውን ይከትና ይሄዳል ነው ያልሽው። ስለዚህ ያው ይሄን አይነት ጉዳት ሳያደርስባት እንትን ይላል ማለት ነው። እና የሆነ ግጭት፣ አለመግባባት፣ የሆነ መጥፎ ነገር ቃላት ወይም ደግሞ በስሜት ሊጎዳት የሚችልበት ነገር ሊፈጠር ነበረ። ከዛ ነገር ግን ያው ሳይፈጠር እንትን እንደሚል ነው የሚያመላክትሽ። እና ያው እህትሽ ጸሎት ታድርግ ለትዳሯ ምናምን ጸሎት ታድርግ። ያው እሱ ያንን በቃላት መጉዳት ወይም መጥፎ እንትን የስነ ልቦና ጥቃት ማድረግን ነው የሚያመላክተው። ቢላዋ ያው ሲወጋት ምናምን ስላላየሽ ጥሩ ነው። ጸሎት ግን ታድርግ። ትምኒት ሰላም መቅዲ ሰላም። ግቢ እየጠረኩኝ ነበረ መሀል
ግቢያችን የተሰበሰበ ብዙ ጠጠር አየሁ። ምንድነው ብዬ ጠጠሩን እየቆፈርኩ ትንሽ ቀይ ህፃን የሚያምር ከነ ህይወቱ በውስጡ ተቀብሮ አገኘው። ማን ነው እዚህ ያገባው ብዬ ሳም አድርጌ እዛው ሳላነሳው ጥዬ ወደ ቄስ ቤት ሄድኩኝ። ከቄስ ቤት የአንድ የቄስ ሚስት አገኘኋትና የተፈጠረውን ነገርኋት። መጣሁ ወደ ቤቴ እሷም ከኋላ ከስኳር በጥብጣ አጠጣችውና ለኔ አሳቀፈችኝ። ታላቅ ወንድሜ ይሄ ሁሉ ሲሆን ምግብ እየበላ ዝም ብሎ ያየኛል። ፊችል መቅደሽ ግቢ መጥረግ ራስን መንከባከብ ለራስ ጥሩ እንትን ማድረግን ነው የሚያመላክተው። ጥሩ ነው። ህፃን ልጅ ስታገኝ ያልሽው ያው መንፈስ ቅዱስን ሲሳይ ነው ህፃን ልጅ የሚያመላክተው። ጣፋጭ ነገር ደግሞ ያው የቄስ ሚስት ጋር ሄድኩኝ። ቄስም ብታገኝ ኖሮ ያው በዕለቱ የዋሉ ቅዱሳን ነበር የሚያመላክትሽ። ሚስትን ያገኘሽው መተው ስኳር ሲያጠጡና ሲያሳቅፉሽ ነው ያገኘሽው። ህፃን ልጅ በአጠቃላይ መንፈስ ቅዱስን ሲሳይ ነው የሚያመላክተው እና በጣም ቆንጆ ነው። ጥሩ ነገር ነው። መንፈስ ቅዱስን ሲሳይ ነው የሚያመላክትሽ። ህፃን ልጅ ማቀፍ ያው ማዘል አይደለ ማቀፍ ስለሆነ ጥሩ ነው። ሙለር እኔና እህቴ በተመሳሳይ ሰዓት በተመሳሳይ ቀን ፔሪድ ሲመጣ ማየት ፔሪድ ሲመጣ ብቻ ከሆነ ያው ልብስ ነክቶት ምናምን ካልሆነ ጥሩ ነው። ያው የሆነ የምታገኙት ነገር እንዳለ ነው። በተመሳሳይ ሰዓት የምታገኙት በተመሳሳይ ጊዜ የምታገኙት ነገር እንዳለ የሚያመላክት ነው። ልብስ ከነካው ግን ሌላ ነው የሚሆነው ፍቺው። ኪሩቤል ፍቅር ባይ የተቆፈረ ለሚ አመድ በር ምንድን አልነበባለኝ። ኪሩቤል ላነባ አልቻልኩም። ምንጣፍ ይዞ ፍቅረኛዬ ሊያገባ ነው እያለ በበር ያልፋል። የእህቱ ልጅ ደግሞ ፍቅር ባይ ትንሽ ለማንበብ አስቸገረኝ። ምንጣፍ ሀብትን ነው የሚያመላክተው። ሌላው ምንም ሊነበብልኝ አልቻለም። እዚህ ጋር ሊነበብ አልቻለም። ወይ ደግመሽ ጻፊልኝ። ይቅርታ እናት። ሰላም መቅዲስ ከ5 ቪዲዮዎቼ ግን ዘለሽኛ ስለበዛ ነው። አይ ቢበዛም ፈታለሁኝ ግን ስላላገኘሁት ነው። ምናልባት እዚህ ጋር ካገኘሁት ፈታዋለሁኝ። ካላገኘሁት ደግሞ ኮፒ አድርገሽ ፔስት አድርጊልኝ። ሙለር መርፌና ኪሮስ ሲሰበር መርፌ ያው መስፊያ ነው አይደል? ሲወጋ ምናምን ነው እንጂ ሲሰበር ያው ጥሩ አይደለም። ሲወጋም ጥሩ አይደለም። ግን መርፌ እንዲሁ ሲታይ ያው የምንሰፋበት ምናምን አይደለ? እግሮቻችንን የምናስተካክልበት። ስለዚህ ያው እሱ ሲሰበር ትንሽ ጥሩ አይደለም። ያው እግሮቻችንን ማስተካከል እንዳንችል ወይም በራሳችን እንትን እንዳንል መያዝን ነው የሚያመላክተውና ጸሎት አድርጊ። ሰኒ ሰላም መቅዲ ሰላም። በህልም ከጎረቤት ይመስለኛል እናቴ ከጎረቤታችን ቆማ አባ ግርማ አለ እና እኔ የእናቴ ራስ ዝቅ ብዬ በመቁጠሪያ የመታሽ ሰይጣን አለሽ ስላት ልትመታኝ ስትል አባ ግርማ በመቁጠሪያ ሲመታት ወገቧ እና ጮኸች። ወገቧ እናቴ ጮኸች እና እኔ ከበደኝ ማነህ ስለው አባ ግርማ ከበደ ነኝ ሰራሁላት አሁን ተይዛለው ይላል። ፍችልኝ። እሺ ጸሎት በደንብ ማድረግ ነው። መቁጠሪያ ጸሎት እንዲያደርጉ ነው። ጸሎት ማድረግ እንደሚኖርባቸው የሚነግር ህልም ነው። ጸሎት እንዲያደርጉ ንገሪያቸው።
ሶሊን ሰላም መግዲ ሰላም ስለምትፈችልኝ አመሰግናለሁ። እሺ እና በህልም ወንድሜ መኪና እየነዳ እኔ መኪና ውስጥ አብሬው ሆኜ ከሌላ ወንድሜ ጋር ስልክ እያወራን እና የኢንተርቪው ቀጠሮ እንዳያልፍባት ይለዋል። ወንድሜም የሚነዳው እኔ አቅጣጫ እየነገርኩት ነው። አስፋልት ነው መንገዱ እና ወርደን ደግሞ ገደላማ መንገድ ላይ እሄዳለን። እኔም ለምን በዚህ መጣን ብዬ ተመለስ ብዬው እንመለሳለን። በሌላ ቀጭን መንገድ በእውነታውም ደግሞ የጀመርኩ ፕሮሰስ አለ። ምን ይሆን? ይቅርታ ስለረዘምኩ። እሺ ችግር የለውም። መኪና ህይወትን ከመምራት ጋር የተያያዘ ነው። ያው ኢንተርቪው እንዳያመልጣት ነው አይደል እንትን ሲልሽ ያየሽው። ስለዚህ የሆነ ነገሮች እንዳያልፉ መጠንቀቅ እንደሚኖርብሽ የሚያመላክትሽ ነው። ያው በመኪና መሄድ እንዳልኩሽ ህይወትን ከመምራት ጋር የተያያዘ ነው። ከዛኛው ወንድምሽ ጋር በስልክ ስታወሪ ነው ያየሽው። ስልክ ያው ጸሎትን ነው የሚያመላክተው። ጸሎት አድርጊ ያንን ነው። ሌላው ገደላማ መንገድ ላይ ነው ስትሄዱ ወርዳችሁ ያየሽው። ገደላማ መንገድ፣ ያልተመቻቸ መንገድ ይሁን ጥሩ ያልሆነ ህይወት ጉዞን ነው የሚያመላክተው። ትንሽ ፈተና የበዛበት ማለት ነው። ግን ከዛ እንመለስ ብዬው በቀጭን መንገድ ሄድን ነው። በቀጭን መንገድ የፈጣሪ መንገድ ነው። በጸሎት በምን ያው ነገሮችን ማስተካከል እንደምችይ ነው። ፕሮሰስ ላይ ነኝ ያልሽው። ስለዚህ ያው በጌታ በቀጭን መንገድ ያው የፈጣሪ መንገድን ስለሆነ የሚያመላክትሽ በፈጣሪ መንገድ ነገሮችን ማስተካከል እንደምችይ የሚያመላክትሽ ነው። ያው ጸሎት አድርጊ ያንን ነው የሚያመላክተው። እንደተመቻችሁ ተስፋ አደርጋለሁኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። ቪዲዮን ስታዩ ላይክ እያደረጋችሁ እዩ። ቢያንስ ግማሽ ያህል እንኳን ከቪው ግማሽ ያህል እንኳን ላይክ አድርጉ። ያው ሲያስባችሁ ማፍጠኛት ማየት ትችላላችሁ። ሁለተኛ ቻናሌ ኮሚኒቲ ላይ ሼር አድርጌዋለሁ። ፍቺዎች ብቻ አሉት እና እሱን ቼክ አድርጉ። ፍቺ ብቻ ስፈልጉ እሱን ቼክ በቀላሉ ማድረግ ትችላላችሁ። ሰብስክራይብ አድርጉ፣ ግቡና እዩት። ሰብስክራይብም አድርጉ። ይህን ቪዲዮ ደግሞ ላይክ ማድረጋችሁን አትርሱ። ለዛሬ ይሄን ይመስላል። በሌላ ህልሞችና ፍቺዎቻችሁ እስከምንገናኝ መልካም ጊዜ